አስማተኛ ነች እንዴት ነው ቆዳዋን የምትለዋውጠው? እሱን ቺኮሎጂ የሚባል ኮርስ አለ። እሱን ስትወስደው ያኔ ይገባል። እሺ እኔ አውቂያት በዚህ እኔ አንተን በልጬ ቢሆንስ? ምኑን በቺኮቹ? አዎ አንተ ነን? አዎ በልጠኝ። ወይ ታው ብብታስተክባለ አትወርወረኝ። ታንጂ ምነው በጣም ጎረርክ? ይሄን ያህል ሃርቫርድ ገብተህ ያገኘው ዕውቀት መሰለ እንዴ? የትም ስትንዘላዘል ያገኘው ዕውቀት ነው። ትንሽ ተናናቀ። ከሞኝ ጋር አትጫወት የሚባለው እኮ ይሄ ነው። አየህ አንተ ለዕውቀቴማ ክብር ልትሰጠኝ ይገባል። ስነ ስርዓት ይኖር። እባክዎ የተከበሩ ባለ ዘርፈ ብዙ ዕውቀት ሊነግሩኝ ይችላሉ? አዎ ልነግርህ እችላለሁ። ስማ በዚህ ዘርፍ የክብር ዶክትሬት መሰጠት አልተጀመረም እንጂ ቢሰጥ ኖሮ ለኔ ከሀገር ውስጥና ከውጭ መሸከም እስከማልችለው ድረስ ይሰጠኝ ነበር። ልንገርህ መቼም የክብር ዶክትሬቱ ከየትኛው ዩኒቨርሲቲ ነው የተሰጠ አልልህም። ከየትኛው መሸታ ቤት? መሸታ ቤት አይባልም። አሳምረ ጥራው ክለብ ብለው በዚህ አይነት እጅ ልጅ አታናገርም። ይተባረክ። እኔ እንደውም ሳያት አነጋግሯ ሁሉ እንደኔ ነው የሚመስለኝ። ስለዚህ በደንብ ነው የምንግባባው። እኔ የምለው ቅሪታ ካለው እንዴ እያማለልክ ያለ አዳኔ ጋር ምን ትሰራለህ? ምንድን ነው የምትሰራው እኔ ጋር እንዴ? እንዳንተ ኦልዲስ ከሆነች ሂድና ቅርስ ጥበቃና ባለስልጣን አማክሩ ይበላቸው። በቃ አርኪኦሎጂ ላይ የሚሰሩ ባለሙያዎች ይመድቡላል። እሱ ያናግሩ። ታዲያ እዚህ ምን ትሰራለህ? እኔ ትመስላለች እንጂ ነች መቻልኩኝ እንዴ? ለምን ቶሎ ቱግ ትላለህ? ታዲያ በቃ እንዴ አንተ እንደ ግመል ሽንት ወደ ኋላ ፊን ባልከው ቁጥር አንተን መጎተት በጣም ደከመኛ። ወይ ይደብራል እንዴ? ችግር የለም የግመል አይደለም እንደ ቀርፋፋ እንደ ኤሊሽን ትበለኝ እችላለሁ። ቻለው አስችላ አይሰጥ። ከዚህ ብሶ ፍቅሯ እንዳያንዘፈዘፈኝ እንጂ እስካሁኑን እችላለሁ። ብቻ አንተ ቶሎ ንገረኝ። እኔ መለው እየሰማ ነው። ልጅቷ አዲስ ሰራተኛ ነች እናንተ መስሪያ ቤት? አዎ በጣም ጥሩ። አዲስ ሰራተኛ ከሆነች ደረጃዋ ካንተ በታች ነው ማለት ነው? አዎ ደረጃዋ ከኔ በታች ነው። አየሁ አጀማመሬን። ወይኔ ኃይሉ ምን ይሻለኛል እኔ? ዕውቀቴ እኮ ሲመጣ በቃ እንዴ ነው። አየሁ ገና ሲጀምር እንዴት እንደተንፎለፎለ። አጨብጭብልኛ። ምን ሆነሃል? አጨብጭብ እንጂ። ለምንድን ነው ማጨበጭበው? አጨብጭብ። አላጨበጭበው። አጨብጫቢ ዋና ስራችን ማጨብጨብ አይደለም እንዴ? አጨብጭብ። ድገም። ወይኔ አምላኬ በስተመጨረሻ አጨብጫቢ ታደርገኝ። ስንቱን የሥራ ዕውቀት እንደገለጽክልኝ ምን አለ ይሄንንም ገልጸህ ብትገላገለኝ። እሺ ውድ ጓደኛዬ እስቲ ስለ ግልግታችን ደግሞ እናውራ። እንዴት ነው በተጠፋፋንበት ሰዓት ለአዳር ወይ ለትዳር ምናምን አልተገኘም? ያልሹ ባይገባኝም ስገምት ባል አላገኘሽም ወይ ለማለት ይመስለኛል። ምን ይኸው ዘንድሮ እንድኮ ባል ሳይሆን አባል ቢሆን ማለት ምን ማለት አለው? ድሮ ባል ሲባል ጠቅላላ ወጪ የሚዘጋው እሱ ነበር። አሁን ዝርዝር ሳንቲም ሁሉ ሳትቀር እኩል አካፍሎ እኔ ጋር በባርኪዋለሁ በዝቂያት የሚል ስለሆነ ከባልነት ወደ አባልነት ተለውጧል። ምን ቻለቴን እኮ ነው ምን ያዝቅሻል? አባል ስትሆኚ ነው እኩል የምታዋጩ። ምን ችግር አለ እኩል ብታዋጭ? ዘመናዊነት ነው። ባለቤት ራስ ነው እንጂ ኪስ ራስ ነው ተባለ እንደ ሁሉንም ወጪ የሚያወጣው። ኧረ እኔ እንደው ኪሱም ቀርቶብኝ አልጋ ሆኖ የሚያተኛኘኝ ባገኘው ብቻ ከማደር ይሻላል። እናቴ የሚያተኛኘኝ ባል አልፈልግም። ባል ራስ ነው፣ ሚስት ደግሞ ዘውድ ናት ነው የሚለው መጽሐፉ። ስለዚህ አናቱ ላይ ዘውድ አድርጎ የሚያስቀምጠኝ ባል ነው የምፈልገው። ከፈለገ እርግብግቢትሽ ላይ ይምጣ። እሺ አሁን አገኘሽ ወይ ነው ጥያቄ? ጊዜ ሲደርስ ይገኛል። እስካሁን ግን አላገኘሁም። እና አናትክ ላይ ወጥቼ ካልጨፈርኩብህ እያልሽ ከየት ሊገኝልሽ? ካለበት ነው የሚገኘው። ይኸውልሽ ይልቁኑ አንቺም ዘውድ ነኝ ብለሽ አናቱ ላይ ወጥተሽ በነገር አጥሉለሽ እንዳትደፊው፣ እሱም እግሬ ስር ሁኚ ብሎ እንዳይረጋግጥሽ። ለሁለታችሁም አማካኝ ቦታ ወገብ ስለሆነ ወገብ አካባቢ የሚሆንሽን ፈልገሽ ጠበቅ ብታረጊያለሽ። ያው በሌላ አማርኛ ላልጋ የሚሆንሽ ማለትሽ አይደለም? አልፈልግም። ይኸውልሽ የዘንድሮ ባል ዘውድ ሆኜ አናትክ ላይ ልውጣ ስትይው እሺ ቢልሽ እንኳን ከፍ አድርጎ ሊፈጠፍጥሽ። ስለዚህ ወገብ አካባቢ የሚሆንሽን ፈልገሽ ጠበቅ ብታረጊያለሽ። አይሻለኝም። አንቺ ከፈለግሽ ወገብ አካባቢ የምታጠብቂለት መፈለግ ትችያለሽ። እኔም አልፎም ቢሆን እያገኘሁ። ግን አንቺ አቋምሽ ከሆነ እኮ እንደ ማሽን ቡና እንደወረድኩኝ ነኝ እያልሽ ነው። ምን ማለት ነው?
ማለትማ የፋብሪካው ነኝ የትም ያልተነዳው 00 ነኝ ያልሽ ነው ወይ? ስማ በእናትህ አሁን በጣም ተማሙቅ ያሉ ልብ ብለህ ሰማኝ። የሥራ ደረጃዋ ካንተ በታች ነው አይደል? በቃ ያለቅነት አድቫንቴጅን መጠቀም ትጀምራለህ። ማለት ጥሩ ጥያቄ ነው። ወደ ቢሮ ታስጠራታለህ፣ የሥራ ጫና ታበዛባታለህ። በቃ ስራው ላስለምድሽ በሚል ሰበብ ውጪ ትቀጥራታለህ። ለሥራ ከሆነ ቢሮ አይበቃም? ውጪ መውጣቱ ለምን አስፈለገ? በሥራ ሰበብ ትገናኛላችሁ፣ ወደ ገደሉ ትገባላችሁ። ገደልም አልገባም፣ ጠላቴ ገደል ይግባ። ኧረ እንደው እባክህ እኔ ለማለት የፈለግኩት እንደሱ አይደለም። በሥራ ሰበብ ውጪ ትገናኛላችሁ፣ በቃ በቀጥታ ወደ ፍቅር ትገባለህ ነው እኮ ያልኩት። እንዴ እምብየው ውጪ አልመጣም ብትለኝ ታው እንጂ ያለቅና ስልጣንን ትጠቀማለህ፣ አምባገነን ትሆናለህ፣ ትጨፈልቃለህ። እንደዛማ አላደርግም። ወደህ ነው የምታደርገው፣ ታደርገዋለህ። እንዴ አንተ በምታቀርበው ሐሳብ የማትስማማ ከሆነ በዚህ በጠፋ ስራዋን ልታጣ እንደምትችል በስታይል ታመለክታታል። ይህንን ልትነግረኝ ነው እውቀት እያልክ ጉራን ስቸረችር የነበረው? ስማ በፍላጎቷ እንጂ የኔ እንድትሆን የምፈልገው ስልጣኔን ያላግባብ ተጠቅሜ በማስገደድ አይደለም። እሺ ስነግርህ የማትሰማ ከሆነ እንደ ልጅነትህ አናትን እየቀጠቀጥኩ እንዲገባ አደርጋለሁ። ለምን በርበሬ እያጠንክ አትነግረኝም? አላደርገው። ኧረ እባክህ ይትባረክ፣ ኧረ እባክህ ስማኝ። አምባገነንነት እኮ በአፍሪካ ውስጥ ተሞክሮ ውጤታማ የሆነ አሰራር ነው። ይህንን የዘቀጠ ነገር አድርጌ የኔ ከማደርጋት እድሜ ልኬን ሳላገኛት ብቀር ይሻላል። ይትባረክ፣ በእናትህ ሞት በእናትህ አጥንት ይዣለሁ፣ በጠባኸው በሁለቱ ጡቶቿ ይዣለሁ። ያንተ ማቶን ከሆነ እቺ ልጅ የማንም ባዳ ከሚወስድ እንዳጨርሰው። እንዴ ለምንድን ነው የማልጨርሰው? እንዳጨርሰው። አንተ ጀምረዋል፣ እንደጀመርነው እንጨርሰዋለን። እንዳጨርሰው። አይ ጨረሳ ምን ታወራለህ እንዴ? ስማ ልንገርህ አይደለ እቺ ልጅማ ለዘላለም አታገኛትም። እንዲያው በእንቅልፍ ይወጣልሃል ወረኛ። በእንቅልፍ አይደለም እንደ ኩፍኝ በላብ ይወጣልኝ ከፈለገ። ምን አይነት ነው ስዳደግ ባልክ ተስፋ እናት ይትባረክን ቀጥሬ ረስቸው የለም በይ ልደበቅ። እኔ ነኝ ጥፋተኛ ተባባሪ ሆኜ የምደብቅ? አሳልፌ ነው የምሰጥህ። ማን አሳልፎ እንደተሰጠ ትሰጭኛለሽ? ምን ላድርግ? እኔና ይትባረክ ወንጀለኛን አሳልፎ የመስጠት ጎረቤታዊ ስምምነት አለ። የዛሬን ብቻ ነው ስወድሽ፣ ከሱ ማገኘው ጥቅም እንዳይቀርብኝ ብዬ እኮ ነው። ጥቅም ወዶ ተደብቆ አይሆንማ። ተስፋ ግባ ይትባረክ ልጄ። ተስፋን ፈልገኸው ነው? አለ ና ግባ። ምን እናገባኝ? የለጋሽ ሀገራት ፈንድ ቢቋረጥ የሚመደበው በጀት አንቺ ላይ ነው የሚጨምረው። ውሸታም ከምደግፍ እንኳን በጀቴ ለምን ደም ግፊት አይጨምር? ደህና ዋሉ እናት። ውይ ደህና ዋል። አንተ ቤት ውስጥ እያለ ነው አቤት የማትለው? ደግሞ ፈልጋለሁ ብዬ ቀጥሬ ያህል ነበር። አይገርምም? ልክ ለመጣ ስል ልደበቅ ስል ማለት ነው። የለም በይ ብሎ ሲለኝ እኮ ነው ጆሮን አንጠልጥዬ ያወጣሁት። ምነው ኖቤል ካልተሸለምኩ አለሽ? ስላላወቅሽ ነው። ዋስቶ አስታርቆ እንጂ አበጣብጦ የተሸለመ ማንም የለም። ለመሸለም የውስጥ ብጥብጥ እኮ ከግምት ውስጥ አይገባም። ይሁን ዞር ብለህ ጎረቤቶችን ሰላም ካደረክ እንደ ኪነት ተወዛዋዥ ግንባር ላይ ነው ኖቬሉን የሚለጥፉት። በቃ አንተ ገንዘብ ለመጠየቅ እንጂ ለሰው ችግር ለመድረስ አልተፈጠርክም። ችግር? እኔ ቋሚ ደንበኛው እያለሁ አንተ ጋር ምን ሊሰራ መጣ? ናውጣ አንተ ችግር አንተ ከራዲ አንተ ባንዱር በል። የኔ ችግር ኪፌ ውስጥ ምን ታደርጋለች? ፊቷ ችግር ነች እንዴ? ጭራሽ ብለሽ ይትባረካ ትሄጃለሽ። እኔ ምን አሳጣሁሽ? ከኔ ምን አጣሽ? እስቲ ችግሪት እኔ ላይ ችት ታደርጊያለሽ። በጣም ነው የማዝነው። እንደውም ትቼዋለሁ። እኔ ነኝ ጥፋተኛው። አንተን ሰው ብዬ ላማክር የመጣሁት። እንዴ ይትባረክ ምን እያልክ ነው? እኔ እኮ እውነቱን የነገርኩህ ላጣላችሁ ሳይሆን ደጋሚ ስህተት እንዳይሰራ ብዬ። የተፈጠረ ነገር ካለ ለእኔ ንገረኝና እኔም ልምከር ልርዳ። አዎ ንገራት፣ ትፈታላለች።
እኛ ከችግር ጋር የብዙ ዓመት የስጋም የደምም ትስስር አለን። አሬ ጋብቻም አለ። ይኸውልህ በእኛ ዘር ውስጥ አንድም ሀብታም ያገባ የለም። በመዋለዱ ስበት የኛ ዘመዶች ሁሉም ልጅ ሲወልዱ ከችግር ጋር አብሮ የሚያደርግ ሌላ ችግርም አብሮ ይወልዳሉ። በውርስስ ብትል ይኸውልህ ቤተሰቦቻቸው ነፍስ አባታቸው ጋር ይወስዱና ለልጆቻቸው የሚያወርሱት ችግር፣ መከራ፣ ብድራቸውን እኮ ነው። በአጠቃላይ ይትባረክ እኛ ማለት ትንሿ ኢትዮጵያ ነን። ስለዚህ አትስጋ። ያንተን ችግር ለመፍታት በቂ ተሞክሮና ልምድ አለን። የኔ ችግር እኮ የኢኮኖሚ ችግር አይደለም። የጦርነትም ቢሆን አለልክ። ባለ ዘርፈ ብዙ የችግር ባለቤቶች ነን። ከፈለክ የችግር ሜኑ ላምጣልህ ትመርጣለህ? አያስፈልግም። ይሄን ያህል እኮ ከባድ ችግር አይደለም። ከባድ ነው ብትልስ ማን ይሰማሃል? ከባዱ ችግርማ እኛ እያለን አንተ ጋር ምን ሊያደርግ ይመጣል? አሁን ይኸውልህ ይትባረክ ቀላሉን ችግር ይዘህ መተህ እዚህ ቤት ከባድ ሳይሆንብህ ቶሎ ንገረን እናውጣ። እሺ። እውነቷን ነው። ኢትዮጵያውያኖች እንግዳ ተቀባዮች አይደሉ? የእኛም ችግር እንግዳ ተቀባይ ነው። ተደም በርጎ ሳያስተናግድህ በጊዜ ነግረን ብትሄድ እሺ። አንቺ ምኑን ከምኑ እያገናኘሽ ነው የምታወሪው? ባጭሩ ቢያንስ ቪነሽ ወይ ብለሽ አትጠይቂኝም? ድሮ ነበር እንደሱ የሚጠየቀው። ዘንድሮ ብዙ ሰው ጋር ስለማይገኝ ተረስቶ ቪ ብታያቸው ቪት ስለማለት ፈልገሽ ነው የሚመስላቸው። ምክንያቱም ከድንግል ይልቅ በብዛት የሚገኘው ቪትስ ነው። የፈለግሽውን በይው። ለማንኛውም እኔ ግን ነኝ። ምን እስካሁን? ምን ነው ደነገጥሽ? እንዴት አልደነግጥ? አንቺ እኮ አሁን ኮሚቴ ተዋቅሮ ታጥረሽ መጎብኘት ያለብሽ ሰው ነሽ። ምን እንደዚህ ያካበድሽው? ግን በምን ሲቆይ ጥሩ አይደለም ይጠነክራል አሉ። በኋላ ለባልሽም አስቸግሮት አንደኛውን አይደለም ጠቅላላ ሚዜዎችን በበቀኝ እንዳዘርሪያቸው። የፈለገ ይሁን እሺ፣ ቀመጥ ክብሬ ነው። ወይኔ በሞትኩት ክብር ነው እንዴ? ወድሽ ከጋብቻ በፊት ማንም ሰው አይነካኝም። ለባሌና ለባሌ ብቻ ነው በክብር የማስረክበው። ወይኔ እኔ መቻወኩልሽ ክብር መሆኑን። ምን አለበት እንደማስተዛዘኛ አንድ ዙር ድጋሚ ተሰጥቶኝ እኔም በክብር እስከ ጋብቻ በጠበቅኩት። ክብሩ ታዲያ አንድ ጊዜ መሰጠቱ ብቻ አይደል? ወይኔ 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 መቅዲ ቁማር ነው የተበላሁት። በእናትሽ እንደ ቀልድ በሁለት ተኪላ ሸት እኮ ነው የሸኘሁት። አንቺስ ቀይሪ። ምኑን ቀየርኩት? ሞቶ የቀበርኩትን የስጋ ዘመዴን ትውስታ እየቀሰቀስሽው። እሺ ትዝታሽ እንዳይቀሰቀስ ወሬን ቀየር። እንዴት ብዬ? ትዝታው እኮ አይኔ ላይ ድቅን እያለብኝ እንደው ክብር መሆኑን አልሰማውም እያልኩ ላልቅስለት እንዴ? የሆነች ጉዳይ ገጥሞኝ ተስፋ ላማክረው ነው። ሰርግ ላይ ለልጅ ቦታ የለንም እንደሚባለው አሁንም ለአሮጊት ቦታ የለንም ብለህ እያገለልከኝ ነው? ኧረ አላልኩም። እንደውም እርሶ ስላለፉበት ጥሩ ምክር ይለግሱኛል። ኧረ በደንብ ትለግሳለች። አንጋፋና አንቱ የተባለች የችግር እናት ነች። በዚህ ምድር ላይ የእሷን ግንባር ሳይስም ያለፈ ችግር ይገርማል። እንደናንተ ማንም ችግርን እንደዚህ አቅሎ ሲቀበል አላጋጠመኝም። እናቅለው እንጂ ብናከብደውስ አከበዱኝ ብሎ አክብሮን ሳያንጠባጥበን አያልፍ። ይልቅ ሙገሳውን ተውና ችግርህን ንገር። እሺ የሆነ ነገር ዛሬ ገጥሞኝ ደስ ብሎኛል። ደስ ብሎኛል? አዎ። ምን ነው? አይ ምንም እንደው ችግር ገጥሞ ስለማያውቅ ብርቅ ሆኖብን ነው ደስ ያለ። እንኳን ደስ ያለ። እንኳንም ከችግር ጋር በአይነ ስጋ ለመገናኘት አበቃ። አሜን። ምን ቆሎበት አይደለም እሱ የገጠመው አይነት ችግር ብዙ አይነት የችግር አይነቶች ስላሉ ከነዛ ውስጥ አንዱ ነው የገጠመው። ከፈለጋችሁ ልዘርዝርላችሁ። አዎ ይኸውልህ ይትባረክ የችግር አይነቶችን ቢዘረዝርልህ ለወደፊት ይጠቅምሃል። ዝርዝርለት። እሺ ለወደፊት ህይወቴ ስለሚሆነኝ ዘርዝርልኝ። ብዙ አይነት የችግር መገለጫዎች አሉ። ይኸውልህ አንዳንድ ችግር ስቅስቅ ብሎ የሚያስለቅስ ችግር አለ። አንዳንዱ ደግሞ መንገድ ላይ ልክ እንደ ኦርኬስትራ እጅህን እያወራጨ የሚያስወራ ችግር አለ። ደግሞ ልክ በትዳር ላይ እንደሚማግጡ ባልና ሚስቶች በትንሽ በትልቁ የሚያነጫንጭ ችግር አለ። እሱ እንደሚገጠመው አይነት ደግሞ ፍንክንክ እያደረገ የሚያስቅ ኮሜዲ ችግር አለ። ተስፋዬ ይበቃ። ከዚህ በላይማ ከጨመርክለት
እንደ አበሻ አረቄ አናቱ ላይ ወጥቶ ይፍጠፍጠዋል። እንዳይፈጠፍጠኝ ይበል። ምን ገጥሞኝ መሰላችሁ ደስ ያለኝ? ምን መሰላችሁ? ምን መሰላችሁ? ሊዲያ እንዴ ምን መሰላችሁ? ደጋገምከው እኮ። የገጠመህን ችግር እንድንገምት ከሆነ ችግር በድንገት ይመጣል እንጂ አይገመትም። እሺ እና ተናገራ። ሚስቴን አገኘኋት መሰለኝ። እስቲ ምን ሚስቴን ያገኘኋት መሰለኝ። አንተ በጣም ተሳዝናል። በጣም እኔ ለስንቱ ጓደኛዬ ነው፣ አብሮ አደጌ ነው፣ ከመቀራረባችን የተነሳ ፈሳችንን እንኳን ከርቀት መለየት እንችላለን እያልኩ ለስንቱ ጉራዬን ስነፋ ትደብቀኛለህ? ምን ደበቅኩ? ከዚህ በላይ አሁን ሞልተህ እኮ ሚስቴን አገኘኋት አልከኝ። እስከ ዛሬ ሚስት እንደጠፋ ለምን አልነገርከኝም? ጠፍታለች እንዴ? እኔ እኮ ተው እባክህ እንዴ! እሱ የነፍስ አባት ነው እንዴ? ሁሉን ነገር ለሱ የምትነግረው? ይትባረክ ልጄ። ይሄ እኮ ችግር ሳይሆን ደስታ ነው። ይሄ እኮ ዓለም ነው። ይሄ እኮ ዓለም ዛሬ ነው። ኧረ ቆይ የምን ቆይ ነው? ያዝ ጨፍር። በዛውም ለሰርግ መለማመጃ ይሆናል። ያዝ ዛሬ ነው። የት ወንድሜ ያዝ እንጂ ኧረ አቤት ብሎ መምጣት። እናት ማንም ያልተጠቀመበት ያልኩሽ ስህተት ነው። ብር አምባር የሚለው ስም ኦልሬዲ ዩዝድ ተይዟል። አይ ሰማሁ እኮ አሁን እኮ ብር አምባር ስትሉ ሰምቼ ነው። ስለምን ብር አምባር ነው ያወራችሁ? የማንም ቆይ እርሶ ሰውዬ ስለዚህ ነገር ሲነሳ ሳፍ የሚያደርጉት ስድስተኛው የስሜት ሕዋሶ የቺክ ነው እንዴ? አይደለም። እና ሎ ኦፍ አትራክሽን የሚባል ነገር አለ። ይቅርታ ወሬውን ከፍ አደረኩባችሁ፣ አጦስኩባችሁ። በጣም ይቅርታ። እንትን ነው ፈላጊና ተፈላላጊ፣ ሳቢና ተሳሳቢ ይገናኛል ማለት ነው። ያው እንደ እርሞውን ያውጡ። የእርሶ ስለሚሉት ስለሚሳሳበው ሳይሆን እጅ ላይ ስለሚደረገው የምር አምባር ጌጥ ነው የምናወራው። እጭ ምን ነው እናንተ የምትሉት ብር አምባርና ቆርቆሮ ነው ተብሎ እኮ ማንም ሰው አይገለገልበትም። አሁን ሰው ሁሉ እኮ በወርቅ ነው፣ በአልማዝ ነው፣ በፕላቲኒየም ነው የሚጠቀመው። እኛ ወርቅና ፕላቲኒየም የምናውቀው የእጅ አምባር ሳይሆን ቴሌቪዥን ላይ ለዓመት በዓል ስፖንሰር ያደረጉ ተብሎ ሲጠራ ባታውቁም አይፈረድባችሁ። እናንተ እኮ ድህነት ምን ይመስላል የሚለውን ለማሳየት ሰርቶ ማሳያ የተፈጠራችሁ ናሙናዎች። ድህነትን በስራ እንጂ በሌብነት አንቀይረውም ብለን ነው። እንለወጥ ብንል እኮ ከለውጡ በፊት እንለወጥ ነው። እንስረቅስ በቴ ሀብት ያለበትን እየታውቂዋለሽ ማለት ሰው ይሻል። እሱስ እውነቶትን ነው። መሰራረቁም በዘመድ ሆኗል። አይ በስራ እኮ ለዕለት ጉርስ እንጂ ሀብት ለማከማቸት እኮ አይቻልም። እኔ ግን አንድ ነገር ለምን አልመክራችሁም? እናትና ልጅ እንደ ኬኔዲና እንዳሰፉ እየተቀባበላችሁ ለምን በጸሎት አትሞክሩትም? ኧረ ሲግናል ነው ምንም ብንጸልይ ጠብ የሚል ነገር ያለ እቤት ውስጥ አልሰማ ሲላችሁ ውጭ ወጣችሁት ዋይፋይ ዳይሬክት ከፈጣሪ ጋር ለማገናኘት ነው እዚህ ቁጭ ያላችሁት። ይብላኝ ለርሶ እንጂ እኛ የትም ሆነን ብንጸልይ እግዚአብሔር ይሰማናል። ውይ ማዘርዬ እኔን እንዴ ጸልየሽ ኑሮሽ እንደዚህ ከሆነ ባትጸልይ ምን ልትሆኝ ነበር? እንጀለት ምን አልክ አንተ? አይ ምንም ክርክራችሁ ፍትሃዊ እንዲሆን በገለልተኛ ፍርድ ቤት ይዳኝ ብዬ እኮ። ምንም ብታሽቃብጥ እሳቸው ራሳቸው እዚህ ጠብ ይሏታል እንጂ ከኬሳቸው ጠብ የሚል ነገር አታገኝ። ምን ነው ማሚዬ ወሬውን አንጠባጠብሽው? ታውቃት ታንጠባጥበው ሰው አለው ነው።
ፍራንክ ባታንጠባጥብ ወሬውን ታንጠባጥበው እንጂ። እሺ የአቶ ኃይሉ እንባ ጠባቂ እንደው ድንገት ሲያወሩ ሊያቀረሻቸው ስለሚችል እንደው መሐረብ ቢጤ ይዘህ ትከተላቸው። ወይ እናት ደግሞ እንደው እንባ ጠባቂም ሆኜ ለሐጅ ጠባቂም ሆኜ እችለዋለሁ እንዴ? ተስፍዬ አይዞህ ኦኬ ታረጋዋለህ። የድህነት ክፋት እኮ ይሄ ነው። አየህ እናትና ልጅን እንደ ባቢሎን ዘመን ጊዜ ቋንቋቸውን ይደበላልቀዋል። ዶሪ ኦኬ ወሬኛ ኖት። እኛ እዚህ የተቀመጥነው ይትባረክን እየጠበቅነው ነው። አረ ጠብቁት፣ አይጠብቁት። ለወገን ደራሽ ወገን ነው። ሀገራችሁ ውስጥ በእርዳታ አይደለ የቆመችው? የምን እርዳታ መጡ? ኦሆሆ ለቆንጆ ልጅ ልንድረው መክረን መርቀን ሸኝተነው ነው። ጠላት ወክም ይበል። እንዴ ቆይ ምን እየሆንኩ ነው? የኔን ጉዳይ ጥዬ ግብርና ሚኒስቴር ይመስል ርካሽል በመምረጥ የምጨነቀው? ለነገሩ አስተናጋጁ ለኔ ችግር መፍትሄ ነግሮ ስለገላገለኝ ለግብርና ሚኒስቴር ርካሽል በመፈለግ ብጨነቅላቸው ምን ችግር አለ? እነሱ ሲያለኛ ማን አላቸው? ለግብርና ሚኒስቴር ልጨነቅላቸው እንዴ? እኔም ብሎ ድንበር ተሻጋሪ ተጨናቂ መጠጥ የጠጥቼ ማቀውና ነው ጢምቢራዬ እስኪዞር እያልኩኝ ቡሬን ምነፋው። መጠጥ በቫይታሚን የበለጸገ የናጡት ወተት መሰለኝ ነው። በኋላ ለግቼ ጢምቢራዬም አቅሌም ዞሮብኝ ራሴን ጎረቤት ሀገር ባገኘስ እንዴ? አሪፍ ዘዴ መጣልኝ። ጠጥቼ ቤቴን እንዳይጠፋብኝ የማደርገውን አቄለ። ቆይ ምን ማለት ነው? ከአንድ ማህፀን ወጥቶ ወንዱ የኔ አይደለም ሴቷ የኔ ናት ማለት አይገርምሽም እንዴ? ማህፀኗን እኮ ባለ 2 ክፍል ቤት አደረገው። ወንዱን ሳሎን፣ ሴቷን መኝታ ቤት የምታረግ። ቆይ ሚስትየው ምን አለች? በእናትሽ እንዴ ምን ትለዋለች? ተው አትቀልድ። አራስ ቤት ቀልድ አያምርም ነዋ። እውነት አላት። ይሄ ቀልድ እንጂ እውነት ሊሆን አይችልም። ቆይ እሱ ግን ይጠረጥራት ነበር እንዴ? እንዴት እንደዛ ሊላ ቻለ እንዴ? ለአንድ ልጅ የሚያወጣው ወጪ በ2 ልጅ ሲመታው ተምታቶበት እኮ ነው ወንዱ የኔ አይደለም ብሎ የሸመጠጠ። እውነትም አሁንስ አሳዘነኝ። ታዲያ ቢያንስ በየመሃሉ መጠጡን እየጠጣ ችግሩን ዳውንሎድ እያደረገ ወደ ህፃንነት ቢመለስ ጥሩ ነበር። አልሰማ ብሎ እኮ ነው የችግር ፓወር ባንኩ ሞልቶ እንደዚህ የተወዛገበ። መጠጥ ደግሞ እንዴት አድርጎ ነው ወደ ህፃንነት የሚመልሰው? እንዴ ልንገርሻ። ምንድነው መጨነቅ በሆነው ባልሆነው 10 ሞልቶ አያውቅም ዓለም 9 ነው። አሃሃ ያቺ እንጂ እየተባባልሽ 1-2 ብርጭቆን ግጥም ታደርጊዋለሽ። ልጅቷን የምትፈጭ ምጥን ሽሮ አረጓት እንዴ? አንዴ ኮሰረት፣ ኮረሪማ፣ ቅርንፉድ የሚሉት ምድረ ቅጠል በጣሽ። ምን እናንተ አሁን ስለ ሞደርን አጀናጀን ምኑ ገብቷችሁ ነው አሁን የተባረክ መክራችሁ የምትሰዱት? ልንገራችሁ አይደል፣ እርግጠኛ ነኝ ይሄኔ መስተፋቅር ነው ብላችሁ ኮረሪማና ይሄ ምንድነው ቁንዶ በርበሬ አሲዛችሁ ልካችሁ። ምንድነው እንዴ? የዛሬ ወሬ ህይወትን ስፖንሰር ያደረጉት የባልትና ውጤቶች ነው እንዴ? እኛ እኮ ያልተዘመረልን ሴት እሺ የምትልበትን ስስ ብልቷን ጠንቅቀን የምናውቅ ነን። እሺ አደል? ይኸውልህ እርግጠኛ ነኝ በአራዳ ቋንቋ ሴት ልጅ ዶሮ ስለምትባል ከ12ቱ ብልት ጋር ተምታቶብህ። ምንም አልተምታታብኝም፣ የሴት ነው ያልኩት። እርግጠኛ ነኝ ከእናትህ ስርስር እየተከተልክ ስለ 12 የዶሮ ብልት ልታውቅ ትችላለህ። ሴት ልጅ ግን ውስብስብ ነች። ስለ ሴት ልጅ አውቃለሁ ብትል ይሄንን የጅብ ጥላ የሆነ ጭንቅላትን ትበጥስልሃለች። አንድ ብርጭቆ አልኮል ግጥም አድርጌ በኋላ ራሴን ግጥም ብሎ ባገኘውስ? በቃሽ። አንቺ ጀማሪ ስለሆንሽ በሻት ብርጭቆ 3ቷን ቋስ ታደርጊ አይነ ጥላሽ ተገፎ ጨዋታ ደስታ ምናምን ትጨምሪያለሽ። እሺ ከዛማ ለአንተም ጠጣ ለእኔም ማምጣ እያልሽ ስትደጋግሚበት ሳቅ በሳቅ እያደረገሽ ወደ ልጅነት የሚወስድሽን ጉዞ ትጀምሪያለሽ። መጠጥ ደግሞ ምን ሳቅ ያሰኛል? እንደውም እያቃጠለ ያስለቅስሻል እንጂ። ታዲያ ማልቀስም እኮ የልጅ ባህሪ ነው። እያነፋረቀ በእንባ ብሶትሽን ያስወጣልሽ። በቃ ስላስለቀሰና ስላሳቀ ነው መጠጥ ወደ ልጅነት ይመልሳለሽ።
እንዴ ገና መንገድ ጀመርሽ እንጂ እኮ ልጅ ሆንሽ አላልኩሽኝም። እኛ ከምንጋጭ ብርጭቋችን ይጋጭ ብለሽ ግጥም ስታደርጊው አፉ እንደሚጣፍጥ ሕፃን ልጅ መኮላተፍ ትጀምራለሽ። በቃ እንዴ ኧረ ተረጋጊ። ምን ነው ባንዴ ልጅ ሆኜ ዳይፐር ካልተቀየረልኛል? አያሳስብሽ አይደለም ልጅ ሆኜ ብዙ ዳይፐር አልፈጭም ነበር። ኧረ ምን በወጣሽ አንቺ እንደውም አፍሽን የፈታሽው ፖፖ በሚል አይደል? ከምን አወቅሽ? ያው አብሮ አደጊ አይደለሽ ወረኛ። ቤተሰቦችሽ ራሱ በሽንትሽ ጎርፍ ተማረው ሊያስገድቡሽ በወንድ በሰብሰብ ሊጀምሩ አልነበረም? ይቅርታ ትንሽ ስለሚያማት ነው። እሰይ ታዲያ ቢያመኝ አሳክምኝ አላልኩሽ? ይኸውልህ ፍሬንድዬ እህቴን ስራ አስቀጥራታለሁ ብዬ በዛው ከባል ጋር አቀጣጥሬያት ቁጭ። ምኞትሽን ነው የምታወሪው? ምኞትስ ቢሆን ጥሩ ምኞት የተመኘሁልሽ ደግሞ በጠፋ ባል። በምኒሙሽ ደግሞ ምላሴ ጥቁር ነው የተመኘኋት ጠፋ እንጂ እስቲ ምላስ ሽልልሽ። ኧረ የኔ ምላስ ምን ያደርግልሻል? ባይሆን የተባረከን ስትስሚ ታይለታለሽ። እስቲ ልጁን ታዩ ለራሱ የሆነ አሳሳኝ ነገር ነው እኮ ይሄዋ ዋሻት አይደል? ከማዘን እኮ ነው ፍቅር የሚጀምረው። ኢትዮጵያ ሁሉም አሳዛኝና ምስኪን ነው እና ከሁሉም ጋር ፍቅር ይዝሽ። የሌላ ማዘንና የፍቅር ማዘን ይለያያል እኮ። እያሳዘነ አንጀትሽን በልቶ ቀጥታ ልብሽ ውስጥ ይገባል። የተባረክ መሳዘን አንጀት አይደለ እኮ ሳይበላም በቆረጣ ቀጥታ ልብሽ ውስጥ የሚገባ ፎንቃም አለ እኮ ነው። ይቅርታ አድርግልኝ፣ አልባሌ ቦታ ጭንቀቴን አልጥልም። ግድ የሎትም። ግድ አለኝ። ጭንቀቱ የኔ የኃይሉ ጭንቀት እንጂ የማንም ተራ ሰው ጭንቀት አለ። ገንዘብ ከተከፈለ ምንም የማንሆነው ነገር የለም። ሀብታሞች ለቅሶ ቤት ሲያለቅሱ ይኸውልዎት ደረታቸውን እየመቱ እንዳይጎዱ እኛ የደረት አገልግሎት እንሰጣለን። እንደሱማ ቀላል ቢሆን ኖሮ ያንተን ደረት እያስደለቁ እኔ እፎይ ብዬ ኖር ነበር። ምን ብቻ ለምሳሌ ብነግሮት የአዲስ አበባ መንገድ እንዳለ የተቆፋፈረ ነው። አይለኛ ዝናብ ዘንቦ ውሃ ሲሞላ ተሸክሞ የማሻገር አገልግሎትም እንሰጣለን። ስማ አንተ ወዛደር፣ ጭንቀቴን ማቅለል እኔን እንደ ማቅለል እቆጥረዋለሁ። ኧረ እኔ ጭንቀት መፍትሄ አፈላላጊ ስለሆንኩ ነው እንጂ እርሶን የሚያሉ ጉድ ምን ብዬ አቀልዎታለሁ? ኧረ ሰሞኑንም ሰማው ነገር በጣም እየጨነቀኝ ነው። እውነቴን ነው። ተኝቶ ሞተ፣ ጠዋት አይተነው ሞተ። እንዴ በቃ ይሄ ጭንቀት እኮ አላስቀምጥ ሲለኝ ነው እስቲ ራሴን ቼክ ላድርግ ብዬ ሐኪም ቤት ለመሄድ የተነሳሁት። ቀኑ ከደረሰ የት ይቀርልዎታል? አንተም ብሎ የጭንቀት አፈላላጊ። ሐኪም ቤት መሄዱት ታሞ ለሚታከሙበት እንጂ ለሚሞቱበት ቀን ቀጠሮ አይሰጡት። አይዶላ ታድለ። እንዴ በምንድን ነው የታደልኩት? እንዴ እኛ የምንኖረው እንጨነቅ እንጂ አንተማ በቁም ሞተ ተገላግለዋል። እርሶ እኮ አያፍሩም። ስለማታውቁ ነው እንጂ ከተጻፈለት ቀን ውጪ ዶክተር እርሜም ሊቀጥል ይችላል ሊሉኝ እንደው። ስማ ለቅድመ ጥንቃቄ ቼክአፕ የሚባል ነገር አለ። እሺ እርሶ ጤንነቱን ለማወቅ ምን ሐኪም ቤት መሄድ አስፈለጉ? ዘመድ አዝማዱን ሰብስበው እንዴት ነኝ ብሎ አይጠይቋቸው? ኧረ እንደው ምን አይነቱ ቀፎ ራስ ነህ? የንብ ከሆነ ልክ ነው። ኧረ አንተ የዝንብ ነህ እንዴ? ደንበኛ የዝንብ ነህ። አንተን አስረዳለሁ የራሴ እዚህ ፍግም እንዳልቀር ነው የምፈራው። እንደዚህ አይነት ፍራቻ ካሎት በሉ 14 ቀን እየተቀጠረብኝ እስር ቤት እንዳልበሰብስ አስወርዱኝ በሕግ አምላክ። እናት እንጀራ ገዝቼ መጣሁ። የምን እንጀራ ነው? ጄሶ ገዝቼ መጣሁ አትል? እሺ ጄሶ ገዝቼ መጣሁ። መቼም አሁን እንደዚህ የምትይው የእኛን ጊዜ ለማማረር ነው አይደል? ባማረርስ ምን አመጣለሁ? ለመሆኑ እንዴት ነበር የዕለቱ የጄሶ ገበያ?
ይመስገን ጥሩ ነበር። መቼም አንቺ ላምበጫበጭ ወጥ ይመጥናል። ምን አባክ ነው አንተ? የኔ ወጥ ነው የሚንበጫበጨው? ምን አባ? አዎና እንከባበር። ገና ለገና ባሌ አይደለም ብለሽ አባቴን መሳደብ አትችይ። ማን ነው ባሌ ያልሆነው? ያንተ አባት? አዋ የኔ አባት። ምን ነው ትተዋወቃላችሁ እንዴ? በፍቅር ነው የምንተዋወቀው። ምን? እኔን ከሌላ ቺክ ሲወልደኝ አንቺ ውሽማው ነበርሽ እንዴ? የሚጎሽም አንተ? ያንተ አባት አገር ያወቀው ፀሐይ የሞቀው የ80 ባሌ ነው። ውይ የድሮ ሰዎች እንደው እቺን 80 ስትወዷት። ቆይ የ80 ባልሽ ከነበረ እኔን ከሌላ ሴት ቺት አድርጎብሽ ነው የወለደኝ? ይሄ ወስላታ አንቺ ላይ ቺት ያደርጋል። ምንድነው ይሄ ቺት የምትለኝ? ውይ ቺት አታውቂም እንዴ? የአራዳ ቋንቋ ነው እናት። እንጂ አንቺን አግብቶ ባንቺ ላይ ሌላ ሴት ካጫወተ ቺት አደረገብሽ ይባላል። እኔ ግን ያልገባኝ እናት፣ አንተን ያልገባ ባንቺ ላይ ቺት ለማድረግ ያነሳሰው ነገር በወጣትነትሽ ፉንጋ ነበርሽ እንዴ? እኔ ነኝ ፉንጋ? ስማ በጊዜ ስንት ወንድ የተጋደለብኝ የደም ገቦ ነበር። እንደዚህማ አትሸምጥጪ። ማሚ ካንቺ ስለምትበልጥ አይደል እንዴ? ፋዙካ አልመጣም ቀረሁኝ ካንቺ የተሻለ እዚህ አገኘሁኝ ብሎ ከማሚ ጋር አሸሼ ግራሜ ሲል የነበረው ማናት? አንተ ማሚ? እኔ ምን አቅልሻለሁ? እኔ የት አውቃታለሁ? አንቺ ነበርሽ ተደራቢ ሚስት የነበርሽው። አንቺ ንገሪኝ እንጂ። ስማ ያንተ አባት ጨዋ ስለሆነ ልብስ እንጂ ሚስት ደርቦ አያውቅ። እኔ ነኝ ያንተ እናት። አየኔ አባት ጀግና እኮ ነው። ሞቶም በቅናት ያንጨረጭርሻል አይደል? ማን ነው በቅናት የሚንጨረጨረው? ዱዝ እንዴ ኮምፒስ ተንጫጫ እኮ። ባይሆን እናቴ ለመሆን ያለችን ጉጉት ከግምት ውስጥ በማስገባት የእንጀራ እናቴ እንድትሆኝ ሾምሻል። ለምን ብዬ ነው አምጬ ወልጄ እንጀራ እናት የምሆነው? አብልቼ በይ። 9 ወር አርግዛ የወለደች እናት ስትባል አንቺ ኢትዮጵያዊ ሆነች ከእንጀራ ውጪ ስለማታበይ ከፊት ለፊቱ እንጀራ የሚል ማዕረግ ተጨምሮልሽ የእንጀራ እናት ትባያለሽ። በለው ማብራሪያ። እኔ እኮ ልጅ ሳይሆን ምላስ ነው የወለድኩት ብል ይሻለኝ። የምን ጠጋ ነው? አልወለድሽኝም፣ ተጥዬ ነው ያገኘሽ። በቃ አታምረር። እናትህም አምጬ የወለድኩም እኔው ነኝ። ኧረ ተይ እናት ተይ፣ ተቀዣብረሽ አታቀዣብሪኝ ተይ። ነው ወይስ ያሽኩት እየሸበለልሽ ፓፍ እያልሽ መጦስ ጀመርሽ? ሊገባ ሴት ልጅ ከባህል ውጭ ሄዳ እንኳን ብትጠይቀው እሺ ማለት አቅም ያለው አይመስለኝም። እንዴት አወቅሽ እባክሽ? ጆሮ ለባለቤቱ ባዳ ነው ማለት ይሄን ጊዜ አይደል? እንዴት አይደል? እኔ ስንት ዓመት ቆይቼ ያላወቅኩትኝ አንቺ ትላንት መተሽ አቅሙን አወቅሽው አይደል? ስንት ዓመት ቆይቶ ምን አውቃለሁ። ዋናው ቀርቦ ሰው መረዳት ነው። እኛም ማን ያቀርበናል? ስሚ ይትባረክ ራሱ አንቺ ስትመጪበት ሲሮጥ የነበረው እኮ እንደኔ መስለሽው ነው። ሰው እንዲያቀርብሽ ባህሪሽን ከመስሪያ ቤቱ ጋር ማመሳሰል ነው። ኧረ አስመሳይማ አልሆንም። ከፈለግሽ አንቺ እያስመሰልሽ ሄደሽ ተለጣጣችሁ። እኔ አስመሳይ አላልኩሽም። የውጭና የመስሪያ ቤት ባህሪሽን ለየኝ ያልኩት። ደግሞ የመስሪያ ቤትና የውጭ የሚባል ባህሪ አለ እንዴ? ይወድሽ እና ውጪ እንደምትዘላዘይ መስሪያ ቤት የምትዘላዘይ ነው። አይ አንቺ ደግሞ እንግዲህ የመንዘላዘል ምናምን ይርስ ይልሽራ ታምቆቀቂ። እሺ በቃ ጥፋቴን አመንኩ አይደል? ግን እኔ ሙች የመስሪያ ቤት ዩኒፎርም እንጂ ባህሪ እንዳለ አላውቅም ነበር። አሁን አወቅሽ። ከዚህ በኋላ ጸባይሽን አርሚ። ቀላል አርማለሁ። ከዚህ በኋላ በምን አረም ራሱ እንደኔ አይታረም። እናያለን እስቲ። እኔ መቅደስ አሳይሻለሁ። አንቺ ግን ይትባረክ አይነት ፎቅ ማቃ ነው። ሴት ልጅ ብትጠይቀውም እሺ ለማለት አቅም የለውም አልሽ። እኔ በቋቃ ነው አላልኩም። ወይኔ ብለሻል። ልጅ በዚህ ልትሸመጥጪ ነው እንዴ? ስማ ሹፌት ብላለች አላለች? ቅርታ ሰሙ። እንግዲህ ምን አይነቱ ነው በእግዚአብሔር? እንዴት አትሰማም? ጆሮህን እንዳረብድሽ ገትረ ወሬያችንን ስጠልፋል ነበር። አንቺ ስርዓት ያዢ። የሰው ምን አድርግ ነው የምትይው? አሁን የጸባይሽ ነው የሚታረመው? አይ እንግዲህ አንቺም የውጭና የመስሪያ ቤት ባህሪሽን ለይ እንጂ እኔ የመስሪያ ቤት እንጂ የውጭ ባህሪን አርማለሁ ብያለሁ። ስለሚለምድብሽ ከዚህ ብትጀምሪ ይሻላል እኮ። አይ እንደውም አላርመውም። ብቻዋለሁ። ይሄ እኮ ገና ተግባብተን እያወራን የነበረውን ጣልቃ ገብቶ የሚያጣላ እሱ ምን ያደርግሽ? ራስሽ እኮ ነሽ የጠየቅሽው። እና በጠይቀውስ የሚነዳው በአይኑ እንጂ በጆሮ አይደለም። ጠንቃቃሽ ፐርሶና ክላክስም እየሰማ ነው የሚነዳው። በቃ እንደውም አውርደን እባክህ። ምን አይነቱ ነው? ምን ጠንቃቃ ነው? የቦቅቧቃ ነገር
ዛሬ ገና ነው መሰለኝ እዚህ መኪና ላይ ያስቀምጥ። ማነሽ? ብዙ ስለወራሽ ወሬ እንዳትረሽ። ቼክ አድርጊ። ለማንኛውም የገቢ ስለሚጎልበት ፈልገህ አገኘውና ሸጠን ነዳጅ ሞላበት። እሺ እናት እቺን መክረሻት ቻት። ስለዚህ ለቤተሰብ ምናምን ለሪፈር አድርጊያትና እነሱ ይንከሩ። አሁን ባንተ ቤት በእኔ ሰበብ አስምጣ ልትጠብስ አይደል? እስኪ መጀመሪያ እየወሰርክ እንዳታጋጫት የቺክ ስፖንዳና የመኪና ስፖንዳ ለይታ ከወቅሽ። ትራንስፈር ዝም በል። ከስንቱ ጋር ጋጥሽ ትችያለሽ። አረ በትንሽ ቤቱ አስገብቶ ቀለብሽን ከቤተሰቦችሽ ቤት አስቋጥረሽ ነኝ ነው የሚል። ቅብጠት ካልሆነ በስተቀር አሁን ምን ሐኪም ቤት አስኬዶት ወይስ የህመም ስሜት እየተሰማውት ነው? ዶላርዬ የእግርህ አውራ ጣት ላይ የጀመረ ጋንግሪን ስር ሰዶ ጉሮሮ ስር እስከሚሰነቀርልህ ድረስ ሐኪም ቤት አትሄድም ማለት? አዎ ድንገት ብሶብኝም ከሄድኩኝ የሰፈር ሽማግሌ ሰብሰብ ባረግና ከመድኃኒቱ ጋር ያገናኘ ተብዬ ተመርቄ ነው ሜድ። ብትመረቅ ባትመረቅ ተመርመረ በሽታ ሲገኝልህ መድኃኒት ይታደለ የለ እንዴ? ኧረ አጋጥመኝ በሉ። ምንድነው ያጋጥመኝ ብለው? አላዋቂ ዶክተር ነው ይሉት እንደ በግ ራሱ እያሉ እያሳሉ ታይፎድና ታይፈስ ነው ሊሎት ይችላሉ። ይሄ ልምድ ሐኪም ነው። ኧረ አይደለም። ይሄ ሲመረቅ ከቀኝ ወደ ግራ መነሳነሱን እንዲያዞረ አገሬን በታማኝነት ላገለግል ምናምን እያለ ቃል የሚገባው ነው እንጂ እንከቴን ታካፍለኛለህ ብዬ በጠራ ጭራሽ ቴረር ትለቅብኛለህ። ቆይ በሕክምና ስህተት እንደ ካዝና መቀስና ምላጭ ሆድ ውስጥ ተረስቶበት ሞተ ሲባል አልሰሙ? ወይኔ ኧረ እሱማ ሰምቻለሁ። ወይኔ ጭራሽ ሞቴን አርቃለሁ ብዬ እንዳየር ወለድ ተገለባብጦ እንዲመጣ ልጠራው ነው። አጋጥሞ እንጂ አየር ወለድ ምን ይፈጥናል? ይኸውልህ እንደ ጀት ነው እፍ ብሎ መጥቶ ወደ ሞት ይዞት መሄድ። ምን ይሻለኛል? የሚሻለውም አይወሉት መቼም ሽማግሌ አይመርቀው። እኔ ከመድኃኒቱ ጋር ያገናኙት ብዬ ልመርቆትና ይሄዱ። እርሶም ደግሞ አሜን ይበሉ። ታላግጣለህ? አዎ ባንተና በኑሮ ጦሻል። አረ እንደዛ ማለት አይደለም። ከጣን ጋር ምናምን ጨምረው ሰጥቶሽ አጭሰሽ እንዳይሆን ብዬ እኮ ነው። አረ ምንም አላጨስኩም። ችለነው ነው እንጂ ይሄ የኑሮ ውድነት ከዚህ በላይ አቀጃብርን ብለህ ነው? ስለ ኑሮማ ካነሳሽ እናት እኔ ስለዛ ብዬ አይደለ ትዳር በድለላ የሚል አዲስ ፈጠራ የፈለሰፍኩት። አሃ ታዲያ እንዲህ ይባልልህ። ጥያቄ መሳሳት አለመታወቅ አይደለም። በተስፋ የትዳር በደላላ ጋር ከመጣችሁ ጥያቄውንም መልሱንም አስጠንተን እንደ መንታና መሳስላችኋለን። እንዲህ ማስታወቂያ ማነብን እና ታዲያ ለምን ተጣምረን ማስታወቂያውን አንሰራውም? እናት እሺ እንጀምራ። ይኸውልህ እኔ ጣራ ላይ ወጥቼ ቡና እየወቀጥኩ ተአምረኛው ተስፋ የትዳር አገናኝ ብቸኝነትና ዱካክ አናቶ ላይ ወጥቶ ከሚወቅጥቦት እኛ ጋር መጥተው አጋሮን እናገናኘው። የማይሆን ሰው አግብተው ይሄ ትዳር ነው ወይስ ላጤነት ተብለው ከሚተቹ እኛ ጋር መጥተው ይመቻቹ። ሁለተኛው ቁጥር 2 ማስታወቂያው ደግሞ ይቀጥላል። አረጉዞችን ሁለታችሁ በተስፋ የትዳር አገናኝ ከተጣመሩ እንኳን ሴቱን ወንዱን እርግዝና ያስመኛል። በተስፋ የትዳር አገናኝ ከተጣመሩ አልጋው መኝታው ብቻ ሳይሆን መጨፈሪያው ይሆናል። ብቸኝነትን ያስረሳል፣ ባገባው ያሰኛል። ተስፋ የትዳር አገናኝ ተስፋ የትዳር አገናኝ አስተማማኝነቱ ደግሜ ባገባው ያሰኛል በእውነቱ። ተስፋ የትዳር አገናኝ ተስፋ የትዳር አገናኝ። እስኪ ደግሞ ትንሽ ቁጭ ልበል። ኦሆ ዘመኑ ከፍቷል። መንደር ለመንደር ስሯሯ ስለላ ነው ብሎ ጆሮዬን ይዘው ይሰሩኝ።
ሰላም አልክ ወንድሜ? ምን ሰላም እውላለሁ? ስሮጥ ነው ያልኩት። ታረጋዋለህ። ስራማ ሁሉም ጋር ሩጫ ነው። ኧረ እኔ ሩጫ በስራ አይደለም። እና ከሰው ጋር ስጣልታ አሯሩጦ እንዴ? ማ እኔ ፈሪ ነኝ ከሰው ተጣልቼ የምሮጠው? ጀግና ነኝ። እሺ በቃ አቧራ ታስነሳ። ምን አቧራ ታስነሳ? እዚህ ሴራሚክ ላይ እንዴት ነው አቧራ የሚነሳው? ነው ስትዞር ስለዋልክ አቧራ ነህ እያልከኝ ነው? ኧረ እኔ እንደዛ አላልኩም። አልከኝ እንጂ አቧራ ታስነሳ አልከኝ እኮ ሽኮኮ ምናምን የለም። ቆይ አቧራ ቢኖርስ? አርፌን የተቀመጥኩት እንዴት ነው አቧራውን ማስነሳ? አሁንማ እንደ ገቢ ማሰባሰቢያ ቴሌቶን ቃል ገብቶ እንዳይሸመጥጥሽ እንጂ የጠቦታ ስጦታ ቃል ተገብቶልሻል። በደንብ ስሪ። ሐሳቡን የማይቀይር የሞተ ሰው ብቻ ነው። እኔ ልጄ በጉ መጥቶ በሬ ላይ ታስሮ እያለ ካልሰማው በፍጹም አላምንም። እሺ አሁን ከወገብሽ ዝቅ በይ። ዝቅ። በቀኝ እጅሽ የግራ እግርሽን ቁርጭምጭሚት፣ በግራ እጅሽ ደግሞ የቀኝ እግርሽን ቁርጭምጭሚት። ዳይ እስኪ ድምፁን ቀንሰው፣ እየረበሸኝ እኮ ነው። አረ የኔ ድምፅ በ97 ምርጫ አሟጥጬ ሰጥቼው ምኑን ነው የምቀንሰው? ከአንተ የሚወጣውን ድምፅ ማን አለ? እና ከምን የሚወጣውን ነው የምቀንሰው? አጥንት ግራሶ እንደጨረሰ መኪና እየተፏጨ የሚወጣውን ድምፅ ነው ያልኩ። እና እንዳንቺ በስጋ ተጠቅጥቄ በርሜል ውስጥ እንደተሞላ ውሃ እምቦጭ ልበልልሽ? ይሻልሃል። ባሌስትራ የመሰለ አጥንት እየተፋጨ እሳት ከሚፈጥር። አረ እንደው አንቺም ምላስሽን እያፏጨሽ እሳት የሆኑ ቃላቶችሽን ከምትረጭብኝ ምን አለ ስፖርቱን ብትሰሪ። እሱስ ልክ ነህ። አጥንት በሚፈጥረው እሳት ተቃጥለህ ከእኔ ምላስ በሚወጣው እሳት ተቃጥለህ ስንቱን ትችለዋለህ? በልቀጥ። አረ ራስሽ ቀጥይ። በቀኝ እጅሽ የግራ እግርሽን ቁርጭምጭሚት ልኪ። ዳይ በግራ እጅሽ ደግሞ የቀኝሽን ልኪ። አረ እንደዚህ ብሎማ ስፖርት የለም። እንዴት ነው የሌለው? እንዴ ቁርጭምጭሚቴ ላይ መድረስ አልቻልኩማ። እና ካልቻልሽ ደውይለታ። እንዴ የኔ ቁርጭምጭሚት፣ የኔ ፍቅር፣ ናፍቀኸኝ ልነካ ፈልጌ አልቻልኩም፣ ካላስቸገርኩ ወደ ጉልበቴ ጠጋ በልልኝ ብለሽ ደውይለት። አረ ዞር በል። ያንተ ስፖርት ይቀራል እንጂ እንዴት ብዬ ነው ቁርጭምጭሚቴን ጉልበቴ ጋር ናምለው? ጉልበቴ ጋር መጥቶ ተመለስ ብለው እምቢ ቢለኝስ? እሱስ ልክ ነሽ። እና የአንቺ ቁርጭምጭሚት በመኪና ካቦ ካልተጎተተ በስተቀር በወጌሻማ ወደ ቦታው ለመመለስ ከባድ ነው። እንኳን ከበደ እንዴ ቁርጭምጭሚቴን የዳይኖሰር አረከው እንዴ? እንዴት ገና ለገና የዳይኖሰር ዝርያ ስለጠፋ ማንም አያለካካንም ብለሽ ነው ያንቺን ቁርጭምጭሚት ያሳነሽው? ድራሽ ይጥፋ። ደግሞ እኮ እንደው አንተን ስፖርት ታሰራኛለህ ብዬ መነሳቴ። እና ታዲያ ማን ያሰራሽ? እኔ ካላሰራሽ የድሮ ብሔራዊ ቡድን አሰልጣኝ አቶ ሰውነት ቢሻው ያሰሩሽ? ይሻለኛል። አረ ይሻልሻል። የኔ አዳነ ግርማ፣ የኔ ሳላዲን ሰይድ ይሻልሽ ነበር። ምንድነው አንተ የወንድ ተጫዋች የምትዘረዝርልኝ ነው ወይንስ ይሄ ቁጭ ብድጉ የአይን ግርዶሽ አስይዞህ ጾታዬ መለየት አቃተ? ወይ ለካ ሴት ነሽ። የኔ ሎዛ በራ፣ የኔ ብርቱካን። ለክለብ ስትጫወቺ እንደው ለመፈረም ስንት ነበር የሚከፍሉሽ? ኳሳችን ሪንግ የለውም እንጂ ቦክስ ስለሆነ ይኸውልህ እዛ ብገባ አፍንጫዬን ብለው ይገላግሉኛል ብዬ ነው እንጂ በነፃም ቢሆን እፈርም ነበር። አረ ማንም አያጫውትሽም። ገና ለገና ሁሉም የብሔራዊ ቡድን ተጫዋች እድሜውን ቀንሶ ነው የሚጫወተው ሲባል እኮያቾች መሰሉሽ እንዴ? ይኸው ከስታይልሽ ጋር ከኮፍያሽም ጋር የሚሄድ ምርጥ ቀሚስ ነው ያመጣሁልሽ። ግን እኔ ከአንቺ ጋር ሂጅ ምን እሰራለሁ እንዴ? ምን ስራ መጣሽ የኔ እናት? እንዴ በዓለም የላብ አደሮች ቀን በታወጀው መሰረት የ8 ሰዓት ግዴታችንን ቢሮ ጨረስን እኮ። የኔ እናት እንዴት ነው የሚያስቀባጥርሽ? እኔ ስለ ቢሮ አላወራሁም። አሃ ይቅርታ፣ እኔ ነኝ ጣቢያ የቀላቀልኩት። ለካ ቤርጎ ተገብቶ ስለሚሰራ ስራ ጠየቅሽኝ። የምን ቤርጎ ነው የምትይው? ምን አይነት ይሆንልሽ?
5 ስታር ወይንስ 3 ስታር ሆቴል ሆኖ የአልጋው ስፋት እንኳን አንቺን ፈረስ የሚያስጋልብ ማለት ከፈለግሽ ላይሽ ላይ ፈረስ ጋልበብሽ ወይ ምን ነው በምንዬ አይከፈልበት አሁን እኔን የመሰለሽ ቀሽት ልጅ አንዱ ፈረስ የሆነ ጎረምሳ መጥቶ ከሚጋልበኝ አንዱ መለሎ ይጋልብሽ ብለሽ ብትመኝልኝ መለሎ አይደለም ለምን ጎዶሎ አይጋልብሽም ይሁን ጎዶሎንስ ቢሆን ማናየብኝ የሀገራችን አልጋ እንደሆነ ሜትር ከ20 ነው ዋና ፍቅር ነው በሚለው ስንተኛ እኩል እንሆናለን አንቺስ ግን ምንሽም አላማረኝም ሁለታችንም ከህዋን ወገን ነን አሁን እኔ ባምርሽ ባላምርሽ ምን ይጠቅምሻል ይልቁንስ እንሄድና አንዱን የሚያምርሽን ከአዳም ወንድሜ ተመልጫለሽ አልመርጥ ቤተሰቦቼ በደና ጊዜ ብዙ ወንድም ወልደውልኛል በምን ይሞች አሁን ግን በጥፊ ብዬ ላነቃሽ ነው አዳም ወንድሜ ስል ወንድም የሚሆንሽ ማለት ነው እና አዳም ብሎ እህት አለ እንዴ አንቺ ተጨማሪ ወንድም ምን ይሰራልሻል ወይ እንደ ድሮ በቤተሰብ ቁጥር ብዛት ህብረቱ ሱቅ ሄደሽ ስኳርና ሳሙና አትከበይበት ወንድም የሚያስፈልገው ለስኳርና ለሳሙና ነው እንዴ እሱማ ለዘይትም ነው አንተ እንቦጭ ለጅምላም ለችርቻሮም ቀብር እንዳያመች አድርጌ እንዳልደፈጥጠ ከኔ ጋር አጉርገተታ ናቁ እኔማ አቆማለሁ እንዴ ያማረ ሞት ምን አይነት ሞት እንደሆነ ስላልገባኝ ስጠይቆ እርሶ ግን ይሳደባሉ ያማረ ሞት ማለት አዋ ሞት እንዴት ሊያምር ይችላል ግንባርህን በስናይፐር ተበለስት ሞት ማለት አዎ አይታየም ግንባርህን በስናይፐር ሲለ አንተ ዝርግፍ ስትል ቀላል ያምራል ይሄ የሚያምረው ፊልም ላይ ነው እንጂ በእውን አይደለም እሺ ኧረ በእውንም ያምራል በዚያ ላይ ደም ፍርጭ ቀብሎ ሲረጭ የህይወት ታሪክ አብስትራክት ሆኖ ይሳለልሃል ኧረ እኔ አልፈልግም ይሄ ምን ያምራል ያስፈራል እንጂ እንዴ ከፈለጉ ልመርቆትና አሜን ይበሉ ዶላር ያንተነን የምትመርቀው አዎ ምርቃቴ እንዲደርስሎ ከፈለጉ አሜን ይበሉ አንተ እንደኔ እኮ ወጣት ትመስለኝ ነበር ለካ ወመሽ ነህ እሺ አባባ ዶላር በርሶ መጀን ምርቃቴ ይድረሰን አሜን እንላለን ይኸውልዎት አሟሟቱ እንዲያምርሉ ግንባሮትን በስናይፐር ተብለው ያደርግሎት አንተ እርጉዝ አይጥ የመሰልክ ነገር ከኔ ጋር እንዳያነስ ሰፋጣ ዶላር ያበደች ችግር መጣችልህ ያበደሽ ከሆነችማ ለእኔ ምን ይነግሩኛል ይኸውልዎት አናቶትን ሳበረግድሎት ሩጥና ያምልጡ እርሶ ሰውዬ ለነገሩ እኔ እኮ ምን እንደምትል ልስማ ብዬ ነው እንጂ እድሜ ገፋ ስላለ ለጤና ቡድን ነው መጫወት የምችለው አረ ለጤና ቡድንም እንደው ኦቨር ኤጅ ነሽ ምን እጅጅት ያለሽ አንተው ለብላቢ አራጋቢ ባንድራ እኔ ምግብ ነኝ እንዴ እጅጅምለው አረ እናት ተረጋጊ እንዴ ምን ነው ትሪ ላይ ተነጥፌ ካልተበላዋልሽ ዝጋ ታክል ገብቼ መሬት ላይ እንዳላነጥፍ አረ በለው ይሄ ቁጭ ብድግ ጣቢያሽን ስፖርት ላይ ቀይሮት ስድብና ዛቻሽ በሙሉ ኳሳዊ ሆነኩ ለካስ ኳስ ተጫዋቾች ወደው አይደለም የሚጣረቡት እንዲህ እንዳንተ ወስፊያፍ በነገር ወጋ እያደረጋቸው ታይ እናት ይቅርብሽ ጣረባለሁ ብሎ በቀይ ካርድ መባረርም አለሽ ማን ነው ከቤት የሚያባርረኝ ራስህ ከፊት ቢጫ ከኋላ ቀይ ተሰጥቶ ትባረራል ባላገሩ አይድ የእግር ኳስ ዳኝነቱን ከዘፈን ዳኝነት ጋር ቀላቀልሽ እኮ ቀላቀልኩት እንዴ ታዲያ በሁለት ቢጫ በአንድ ቀይ ትባረራለህ ለማለት እልሽ ደግሞ በቤቴ ያልሽው በሜዳዬ ለማለት ከሆነ በእግር ኳስ ፌዴሬሽን ሕግ ጥፋት ካጠፋሽ ሜዳሽም ሆነ ከሜዳሽ ውጪ በቀይ ካርድ ከመባረር አያድንሽም። ስለሌላው ሀገር ሕግ አይመለከተኝም። እኔ በቤቴ ሕግ ነው የምመራው። እኔ እኮ ቴሌ ብቻ ይመስለኝ ነበር። ለካ የእግር ኳስ ፌዴሬሽንም ወደ ግል ይዞታ ዞሯል። እጭ እንግዲህ የምን ጉዳዩን አገራዊ ማድረግ ነው? ከተስማማህ በቤቴ ሕግ ትመራለህ፣
አለበለዚያ ግን ትጫራል። እንዴ ለምን ተብሎ ነው አንቺ ስላልሽ ብቻ የምጫረው? ቤቱ የኔም ስለሆነ ደርቢ ነን ማለት ነው። ስለዚህ በአንድ አይነት ዳኝነት ነው የምንዳኘው። ደርቢም ሆንክ ደርባባ እኔን አይመለከተኝም። ቆይ አንቺ እንደዚህ አምባገነን ያደረገሽ ኦቨሬጅ ነሽ ስልሽ እጅጅት ያለሽ ያልኩሽ መስሎሽ ነው? አንተ የቅድሙ ጥፋት አልበቃ ብሎ አሁንም ትደግመዋለህ? ተስፋ አቤት። በቀይ ካርድ ተባረሃል። እንዴ ለምን ተብሎ ነው መባረረው? ምንም ጥፋት አላጥፋውም። ካልሆነ በቫር ይታይልኝ። ምንሬ ይታይልኝ? አንተ እንዶ ከልጅነት ጀምሮ እያጠብኩ እየጠረኩ አሳድጌ አሁንም ይልኝ ትላለህ? አረ እናት ምንን ይልኝ ያልኩ መስሎሽ ነው የልጅነት አይበቃም የምትይኝ? ለነገሩ ልጅን ሲወዱት ከነ ምናምኑ ነው ይባል የለ? በልሽ ዙር ሱሪህን አውልቅና ሊል ምንድነው እንደ መንደር መርፌ ወጊ ሱሪ ለማስወለቅ መጣደፍ? እና ሱሪህ ካልወለቀ እንዴት ብዬ ነው? ወይንስ እንዲህ በማይክሮስኮፕ እንዲፈልጌ እንዳይልህ ነው? አይ እናት እንከባበር። እኔ ሱሪ ወልቆ የሚታይ ነገር የለኝም። እኔ መቼም እንዳንተ ቃሉን አዝረክርኬ ባልጠራውም ቅድም ካካይን ይልኝ አላልክም? አንቺ ልጅ አስቤዛ አልቆብሻል መሰለኝ። አይ አሁንስ በጣም በዛ። አንቺ ነገር በብኪኒ ካልመጣ አይገባሽም እንዴ? ማለት ቆይ ዘይት የምታውቂው የሚበላውን ብቻ ነው? የመኪና ዘይትም አለ። እንከፍ ውስጥሽ ያለው ዘይት እስከዛሬ ተቀይሮ ባለማወቁ እንጉልፋቶ ሊሰራ ነው። አንቺ እዚህ ቁጭ ብለሽ ስለ መኪና ዘይት ታወራለሽ። አቤት አቤት አቤት! ያንቺ ልጅ እውቀት ሶቅራጥስን ያስደቃል። አይሻልሽም ጲላጦስ? እንዴ የትኛው ሰውነታችን ክፍል ውስጥ ነው ዘይት አለና ካልተቀየረ እንጉልፋቶ ያመጣል የምትይ? እኮ ካላወቅሽ እንደዚህ ጠይቂ። የሌለ ነገር ለምን ጠይቃለሁ? ወይስ ባዮሎጂ የተማርሽው ቴክኒክና ሙያ ኮሌጅ ነው? ናይ እንጨት መላጊያና መሰንጠቂያ ኮሌጅ ነው። እሱም ካልሽ ልክ ነው። ለእንጨት መሰንጠቂያ ማሽን ዘይት ስለሚያስፈልገው እዛ ተምርሽ ይሆናል። እንዴ ለምን የቤቱን ዕቃ ጠቅላላ ሶፋውንም ለምን አላወጣልሽም እና ብሎኬት ማምረቻም ጨምረሽ ቤቱን ጥቃቅንና አነስተኛ ወርክሾፕ አታደርጊው? እንደው እስቲ ሰውነታችን ውስጥ ዘይት አለ ያልሽው ልመንሽ። የምናስቀይረው ቶታል ነው ወይስ አጭብ? አረዛ ምን አስኬደሽ? እና ሊድ እንዴ አንቺ እኮ የአዳምን ዘር በሙሉ ወንድሜ ካልሆነ ብለሽ ክክም ስላልሽ እኮ ነው አንዱን ጠበስበስ አድርገሽ ቤትሽ ይዘሽ መግባት ነው። ጭራሽ ወንድ ነው ዘይቴን የሚቀይርልኝ? እንዴ አዎ ወየው እስከምትይ ድረስ እያገላበጠ በመቆየት ብዛት የዛገውን ዘይትሽን ደፍቶ በማዕድን የበለጸገውን ይቀይርልሽ ነበር። ታዲያ ምን ዘይት ያለሽ? ለዝገት መከላከያ ከሆነ እኮ አንቲረስት ነው መቀየር ያለብን። እንዴት አባቷ ታምራለች በእናትህ! እንዴ ቅድም ሌላ ሴት ምናምን አላይም ሲሏን ነበር እንዴ? ከዚችኛዋ በኋላ ነው አላይም ያልኩት። እና አሁን ሊለክፏት ነው? እኔ ሰይጣን ነኝ እንዴ ነው የምለክፋት? ስማ ህይወት ቀጥል እድሜ አለምለም የሆነ ቃላት ረጭባታለሁ እንጂ እሱን እንኳን ይተውት። እንኳን የሰው እድሜ ሊቀጥሉ አይደለም የራስዎት እንዳጥርቦ ፈርቶ አይደል እንዴ በየሆስፒታሉ ሲንከራተቱ የነበረው? ስማ ዛሬ አፍን ዝጋ። ግራ ቄጥን ወግቼ እግር እንዳላሳጥርልህ። እድሜ ከሚያጥር እግር ቢያጥር ይሻላል። አሁን ከቻናሌ ላይ ለምን አትነካውም? ኧረ አምልጥ። መኮኩንም ልሽ ነካ እንዴ ወዳጅ እንዴ ሄሎ ስዊቲ ስዊቲ የኔ ቆንጆ እንዴ ትዳር እኮ ከመሬት አይገኝም። ቀና ብለሽ ምረጭ እንጂ። እኔ አንገቴ ልጥፋ ላቀርቅርልሽ። ኧረ እባክሽ ብቴ የኔ ጣፋጭ እንዴት ነው? ህይወት ቀጥል። ጣፋጭ ነገር ያስፈልጋል።
ሀሎ ክስውቴ፣ እንዴት ነው? እንከተል። ተከትለውስ ስሚ እንጂ ተከትዬማ ከኋላ ልብስሽን ይዤ እንደ ተሳቢ መኪና አንቺ አርገሽ ስትነጂው ያረግሽኝን አርጌ ብዬ እከተልሻለሁ። ይቅርታ ተቀጥላ አያስፈልገኝም። ጣጣ የለውም። አንቺ ጊዜሽን ስጭኝ እንጂ ራሴን ከተቀጥላነት ወደ ዋናነት አሸጋግረዋለሁ። አይ የምሰጥ ትርፍ ጊዜ እንኳን የለኝም። ኧረ እኔ ኦቨርታይም ላሰራሽ አላልኩም። ዋናውን ጊዜሽን ስጭኝ እንጂ በአግባቡ እንጠቀምበታለን። ተጫዋች ይመስላሉ። በጣም ተጫዋች ነኝ። ፔሌን ማስንቅ። ስሚ የርቀት ትምህርት እንጂ እኮ የርቀት ጨዊ አይነፋም ብዬ እኮ ነው እንደሚግ ተምዘግዝጌ የመጣሁት።